እኛ በራሳችን ትራዲሽን በራሳችን ቀለም ክርስቶስን እየሰበክን ነው፣ ወንጌል እየሰበክን ነው። እናንተ በራሳችሁ ትራዲሽን በራሳችሁ ሙቭመንት ክርስቶስን ስበኩ። በቃ እኛን መናገር የምችሉት እናንተን ስናጠቃ እናንተን ስንተነኩስ ተንኩሳችሁናል፣ አጥቅታችሁናል፣ መታችሁብናል ብላችሁ የዛን ሰዓት አናግሩን። ከዛ ውጭ ግን እኛ የምንሄድበትን መንገድ እናንተ ልትቀርጹልን አትችሉም። እናንተ የምትሄዱበትን መንገድ እኛ ልንቀርጽላችሁ ልናበጅላችሁ፣ በዚህ ሂዱ በዛ ሂዱ እንደዚህ አድርጉ ልንላችሁ አንችሉም። ራሳችንን የቻለን ትራዲሽን አለን፣ የራሳችን የሆነ ትራዲሽን አለን። ስለዚህ ሊቭ አለውን ተውን፣ በቃ የራሳችንን መንገድ እንሂድ፣ በራሳችን ትራዲሽን ወንጌል። የእኛ ነገር ካልተመቻችሁ፣ የምናገለግልበት የምንሄድበት መስመር ካልተመቻችሁ ቤታችን አትግቡ፣ ቤታችሁን እንዳንመጣ ከልክሉን። በቃ ምንም ነገር እኛ የሚሰሙንን እናገለግላለን። ቲክቶክ ላይ የሚያዳምጡንን የሚሰሙንን የሚከተሉንን እናገለግላለን። እሺ እነሱ ደስ እንዲላቸው እዚሁ ላይ ሆነ። ምክንያቱም ቅድምም ስለተናገሩ ብትተኛም እዚሁ ላይ ሆነ እየሰማ እንትን ትላለህ። ዴቪዬ አንተ ከመሄድ በፊት ግን ቃልዬ ስብሰባ ሊገባ ነው እና አንድ 2-3 ደቂቃ ትፈቅድለታል? ቃልዬ ይመቻል? ጨርሰህ ሄድ ብዬ ነው። አዎ እንትን እየጠራው ስለሆነ ቻቱ ላይ ጽፎ ስለነበረ ነው። ሄድ። ኢሜል ከ10 ደቂቃ በላይ መቆየት አልችልም እና ቶሎ መግባት አለብኝ። እቺን ብቻ ልበል። ያው ቅድም ረጅም ሰዓት ስላወራሁኝና ሀሳቤን ስላስቀመጥኩኝ ሁላችሁም ትረዱኛላችሁ ብዬ አስባለሁ። እንደዚህ ካሁን ከትራዲሽን አንጻር ከምን አንጻር የሚነገሩ ነገሮች እና እዛ ላይ ፖዝ የሚደረጉ ነገሮች ብዙ ማስተናገድ አለብን ብዬ አለ። ፐርሰናል የሆኑ ኢሹዎች ናቸው እያነጋገሩ ነው ያሉት። ሶ ፐርሰናሊ እኔ ላይ ችግር አለ ማለት እኔ የምከተለው ትራዲሽን ያንን አምጥቶታል ማለት በጭራሽ አይደለም። እኔ ያለሁባት ቤተክርስቲያን ያንን አምጥተዋለች ማለት አይደለም። ፐርሰናሊ እኔ ላይ ችግር ካያችሁ ቤተክርስቲያኔ ያንን ፐርሰናሊቲ በላሽታ ያሳደገችኝ ከመሆኑ አንጻር ነው ወደሚል ድምዳሜ ውስጥ ለመግባት ብዙ ነገር መስራት ያስፈልጋል። ስለዚህ ሲምፕሊ በግለሰብ ደረጃ ተደረጉ የምንላቸው ነገሮች ላይ ቆመን ብናወራ፣ አንደኛ ሲምፕሊ አሁን ዴቭ ሊሰማ ነው የመጣው፣ ዜድ እዚህ ጋር እያወራ ነው። ሁለቱም የራሳቸው እንትን አላቸው፣ የራሳቸው ዊንግ አላቸው። ስለዚህ አንዱ ሌላውን አጥፍተሃል ሲል ጥሩ ነገር ለዛው ለራሱ ለባለ ትራዲሽኑ ወር ለባለ ዲኖሚኔሽኑ ምናምን እንትን የቤት ስራም እየሰጠን ነው። አንተ አርመው ያንተ ሰው ስለሆነ አንተ አርመው የተባባልን ነውና በዛ መንገድ ብናደርገው ጥሩ ነው ብዬ አስባለሁ። አሲ ዜዶን ጥሩ አስቁመዋል። ይሄኛው ባለፈው የሄድንባቸው ነገሮች ስለሆኑ ባንመለስባቸውና እንትን ብናደርጋቸው ሲምፕሊ አሁን ኤግዚስተንሻሊ ተፈጠሩ የምንላቸው ነገሮች ላይ በቃ እነዚህ አይነት ነገሮችን እየፈታናቸው ብንሄድ መልካም ነው ብዬ አስባለሁ። ማውራታችን ካልቀረ ለመግባባት እንዲሆን ማለት ነውና ኖት እንትን ላናረግ እንችላለን፣ የምፈልገው ላናገኝ እንችላለን። ይሄ ነው ማለት የምፈልገው። እዚህ አሁን የተከፈተው ቪዲዮ ላይ ቅድም አይዲያን አስቀምጫለሁ፣ እሱ ይያዝልኝ። ቃሉ ከባድ ቃል ነው። በቃ ይሄኛው የኔ እንትን ነውና ቃሉ ከባድ ቃል ነው። ለሌላ ነገር ወስደን ብናደርገው ራሱ ጥሩ ሴንስ የሌለው ቃል፣ ለሌላ ነገር ላይ ብናውሉ መጽሐፍ ቅዱስ ላይ ራሱ ብናውለው ጥሩ ሴንስ የሌለው ቃል ነው። አፍተር ኦል እዛ ላይ የሚሰሩ ሰዎችን ዲስክሬዲት የማድረግ አይነት አክት ይመስላል ነው እና አላልኩም። ግን ደግሞ አሁን ዴቭ እንትን አቤላ ማለት የፈለገው ይሄንን ነው ባለው መልኩ አሁን አቤላ ፈርም ቢያደርገው የተሻለ ይሆናል ብዬ አስባለሁ። ቃሉ ግን በዛ መልኩ እንትን የሚደረግ አንደርስታንድ የሚደረግ ቃል ነው ብዬ አላምንም። የኔን አይዲያ ለማስቀመጥ ልክ እንደዚህ እዚሁ አሁን ያለንበት ሁኔታ ላይ ብናወራ እሺ መልካም ነው ብዬ አስባለሁ። ተባረኩ። መውጣት ሳይኖርብኝ አይቀርም። በጣም ይቅርታ ጠይቃለሁ። አሲ ደግሞ መሽቶብሃል። ደቂቃ እየሰጠ ብታስወራ ጥሩ ነው። መልካም ጊዜ። እሺ ቃልዬ ተባረክ። ዴቭዬ ሂድ። ቴንኪው አስቼ። የቅድሙ ላይ ኦልሬዲ ስለተናገርኩኝ ምናልባት ኤርሚ በኋላ የሚጨምረው ካለ እዛ ላይ ስለነበረ ይጨምርበታል። የአሁኑ ግን የተናገረው ላይ በጣም በተደጋጋሚ ይሄ ነገር ይባላል እና which is wrong ማለት እናንተ ከመጣችሁ ጀምሮ ወንጌል መስራት አልቻልንም፣ የወንጌል እንቅፋት ሆናችሁ፣ እንደዚህ ሆናችሁ እንደዛ ወጣችሁ። ይሄ ነው ፕሬዚዳንታችን የተናገሩት። እንከባበር ያሉት ይህንን ነው። ልዩነትን ማክበር መቻል አለብን።
ትራዲሽናችንን፣ ኮንፌሽናችንን፣ መጽሐፍ ቅዱስን እነዚህን ሁሉ የራሳችን አስተምሮ እያስተማርን ያለ ነው። ከመጀመሪያው ጀምሮ ስለ ጥምቀት፣ ስለ ጌታ እራት፣ ክርስቶሎጂ፣ ትሪኒቲ ደጋግመን ብቻዬን አሁን አስተምሬያለሁ። በቅርብ በግሩፕም ሆነን አስተምረናል። ደጋግመን እያስተማርን ነው። ብዙ ነገሮችን እያስተማርን ነው። ወንጌል አልሰራችሁም እናንተ ከመጣችሁ በኋላ ሰዎች ትራዲሽናችን የኛ እንደዛ አይደለም። ይሄ ሰዎችን ኑ ወደ መድረክ እንደዚህ በሉ ምናምን ጌታ የምትቀበሉ ኑ ወደ መድረክ እንደዚህ ጸልዮ በቃ እንደዚህ አይደለም። የሉትራን ትራዲሽናችንን ማክብሩልን። የኛ ትራዲሽን እንደዛ አይደለም። አዲስ የሚቀበሉትን የሚመጡትን ከቤተ ክርስቲያን ጋር ነው የምናገናኘው። ትምህርት እንዲማሩ ነው የሚደረገው። ትምህርት ይማራሉ፣ ከዛ በኋላ ይጠመቃሉ። የሚጠመቁት ይጠመቃሉ። ያልተጠመቁት በአብ በወልድ በመንፈስ ቅዱስም ያልተጠመቁት እንዲጠመቁ ይደረጋሉ። ከዛ በኋላ የጌታ እራት እንዲወስዱ ይደረጋል። ከሳክረመንት ጋር የተገናኘ ነው። የኛ ድነት ከሳክረመንት ጋር የተገናኘ ነው። ልክ እኛ በምንሄድበት በእኛ ትራዲሽን ሂዱ ተብሎ ማስገደድ አይቻልም። የእናንተ ራሳችሁ ሂዱበት። የእኛ ደግሞ ትራዲሽን ሌላ ነው። የምንሄድበት መንገድ ከሳክራመንት ጋር የተገናኘ ነው። ድነት ወደ ቤተ ክርስቲያን ነው የምንሰጠው እንጂ እንደዚህ ወደ መድረክ ኑ እንደዚህ በሉ እኔ የምለውን በሉ እንደዚህ አይነት ትራዲሽን የለም። በሉትራን መካነ ኢየሱስ ላይ ብታዩ አሁን እንደዚህ አይነት ነገር ልታዩ ይችላላችሁ። ወደ ትራዲሽኑ አሁን እየተመለሰች ነው። ይሄኛውን ነገር ሁሉ እንትን ነው የምታደርገው። ምክንያቱም እዚህ ውጭ ስትመጡ ሉትራን እንደዚህ አይደለም ትራዲሽኑ የሆነ አዳዲስ እንትን የሚሉትን ኑ ወደ መድረክ ላይ ይሄ ምስባክ ላይ የሚመጣው እየተጠመቀ ብቻ ነው። በሉትራን ትራዲሽን ምንድን ነው የሚደረገው? አዳዲሶች ወደ ትምህርት ነው የሚገቡ። ትምህርት እንዲሉ ይደረጋል። ከተማሩ በኋላ ከሳክረመንት ጋር የተገናኘ ነው ነገሩ በሙሉ የሚካሄደው ድነት ማለት ነው። እና ትራዲሽናችንን አክብሩልን። የግዴታ ልዩነት ላይ መጣላት አለብን እንዴ? መጋጨት አለብን እንዴ? መሆን እኮ የለበትም። በቃ ልዩነትን አክብሮ መጓዝ ከሌለ ደግሞ ልክ ባርናባስና ጳውሎስ እንደተለያዩ ተለያይቶ ማገልገል ይሄ ይቻላል። የግዴታ መጋጨት የለብንም፣ መሰዳደብ የለብንም፣ መጣላት የለብንም። በቃ በሰለጠነ መልኩ በምንሄድበት እኛ በራሳችን ትራዲሽን እንሄዳለን። ክርስቶስን በዛ መንገድ ውስጥ እንሰብካለን። እናንተም በራሳችሁ ትራዲሽን ክርስቶስን ስበኩት። የእኛ ነገር ካልተመቻችሁ አትምጡ፣ አንምጣ። በቃ ቲክቶክ ላይም ቢሆን ማለት ነው። ምድር ላይ ብቻ ሳይሆን አሁን የተወሰነው ቲክቶክ ላይም ያ ካልተመቻችሁ እኛ ጋር አትምጡ፣ እኛም እናንተ ጋር እንምጣ። አለበለዚያ ግን ያንን የምናከብር ከሆነ የምንከባበር ከሆነ በጋራ አንድ በሚያደርገን ላይ በጋራ መቆም እንችላለን። እንደ ፕሮቴስታንት ልዩነታችን የምናከብር ከሆነ ከዛ ውጪ ልዩነታችን ደግሞ አክብረን መጓዝ እንችላለን። ከዚህ በፊትም የተናገርኩት ይሄ ነው። አሁንም የተናገርኩት ይሄ ነው። ምን ያህል ኮንቨርት እንዳደረጉ ምን ታውቃላችሁ? ከኦርቶዶክስ ወደ ሉትራን ምን ያህል ኮንቨርት እንዳደረጉ፣ ከጴንጤቆስታል ወደ ሉትራን ምን ያህል ኮንቨርት እንዳደረጉ፣ በውስጥ ስንት ሰው እንዳናገር ከቤተ ክርስቲያን ጋር እንዳገናኘን ምን ያህል ሰዎች እንደሆኑ ምን ታውቃላችሁ? ምንም የምታውቁት መረጃ የላችሁ። በውስጥ ነው እኛ ስራችን እየሰራን ያለ ነው። የግዴታ መድረክ ላይ ወደ አደባባይ ኑ ጌታ የምትቀበሉ እንደዛ አይነት ትራዲሽን የለንም። እኛ ከቤተ ክርስቲያን ጋር ነው የምናገናኘው። በጣም ብዙ ኮንቨርት ያደረጉ አሉ። በውስጥ ያገኘናቸው ሉትራን የሚል አሁን የጻፉ አዳዲሶች ብዙዎች አይታችኋል። እኛ ከመጣን በኋላ ብዙዎቹ ኮንቨርት ያደረጉ ናቸው። ከኦርቶዶክስ ወደ ሉትራን የመጡ ከፔንቴኮስታል ወደ ሉትራን የመጡ ናቸው ብዙዎቹ። ይሄንን አታውቁትም። እኛ በውስጥ ነው ግንኙነታችን። የማታውቁትን ነገር እንትን ባትሉ፣ በእኛ ትራዲሽን ሂዱ ባትሉ፣ በራሳችሁ ትራዲሽን ራሳችሁ ሂዱ። በራሳችን ትራዲሽን ደግሞ እኛ ክርስቶስን እንሰብካለን። እናንተም በራሳችሁ ትራዲሽን ክርስቶስን ስበኩት። በቃ ይሄ አያጣላንም። ልዩነታችንን አክብረን እንጓዝ ነው የኔ እንትን ማለት ነው። እሺ ዴቪዬ ቆይ፣ አይ በቃ ዜዶ ያው እናንተ እየጨረሳችሁ ነው፣ ግን ለ30 ሰከንድ ልጠይቅና በአንድ ደቂቃ ውስጥ መልስልኝ ዴቪዬ። እኔ ምለውማ ነበረኝ እኮ አስቸዋ። እሱማ ሁላችንም የምንለው እኮ አለን። በቃ ምንም ችግር የለውም። ለእኔ መልስ ስለተሰጠ አንተ በተናገርከው ላይ ነው እንትን የሰጠው። አሁን ለአንተም ከሰጠው እስኪ ይሄዳል። አንድ ደቂቃ ብቻ ምሕረት አድርግልኝና እሺ እንግዲህ ምሕረት አድርግልኝና እሺ ወንድምነት እዚሁ ላይ ግን ያተኩር። እዚሁ ላይ ነው። የዛሬው ላይ ያተኩር። እዚሁ ላይ ነው። ስላሳቀኝ ነው። እዚሁ ነው እና ከጴንጤዎችም እና ከኦርቶዶክሶች መጥተዋል የሚል ሀሳብ ወንድማችን ሲናገር ስለሰማው ነው እና በጣም ስላሳቀኝ ነው። እኔ ማለት እኔ ለመካነ ኢየሱስ ወንጌል አልሰብክም። በነገራችን ላይ ማለቴ
እንድትለወጥ አልሰብክም። ወንጌል ሁሌም ያስፈልጋል። በእኛ ቤትም እኔ ለራሴ ቤተክርስቲያን ለቸርች ለማገለግላቸው ሰዎች እሰብካለሁ፣ ወንጌል ይሰበካል ምናምን። ግን ከኔ ቸርች ከቀኝ ኪስ ወደ ግራ ኪስ ለመክተት አይደለም። ወንጌል ሰብከው ሳይሆን ጴንጤነት ኃጢአት መሆኑን፣ ጴንጤነት ማለት ይሄ ካሪዝማቲክ የሆነው እንቅስቃሴ አዘማመሩ፣ ሌሎች ማለት በዚህ በኩል እችን ክፍተት ተጠቅመው ደግሞ አንዳንዶች ነቢያት ነን ያሉ ምናምን ነን ያሉ ሐዋርያት ነን ያሉ ሱቅ በደረቴ የከፈቱ አንዳንዶችን እነሱን መጠቀሚያ በማድረግ ፔንቴኮስታሉን የእውነትም በማጠላሸት የተወሰዱ ሰዎች ካሉ እኛ ችግር የለም። ከቀኙ ኪሳችን ወደ ግራ እንደሄዱ ስለሆነ እኛ እንደ ጀግንነት ከፔንቴኮስታሉ ወደ እኛ መጥተዋል ሲባል በጣም አስቂ ነው። የሰበከው ያንን ስለሆነ ነው። ወንጌል ሰብከ ነበር ያልኩ የእውነት ኢየሱስ ክርስቶስ ያድናል። ኑ በጌታ እመኑ። የዘላለም ተስፋ በክርስቶስ ኢየሱስ ነው ያለው። የእግዚአብሔር ልጅ ኢየሱስ ክርስቶስ መዳኛ እንዲሆን እግዚአብሔር አንድያ ልጁን ሰጠ ብሏል ብላችሁ ወንጌል ሰብካችሁ እንጂ ጥላቻ ሰብካችሁ የጠራችኋቸውን ሰዎች አላልኩም። አንድ ቀን እሱም ራሱ ዳታ ቢኖረኝ በጣም ደስ ይለኛል። እኔ እውነት ነው የምናገረው። እኔ እናንተ ወደዚህ መድረክ ሳትመጡና ይህንን ጭቅጭቅ ሳትንትን በአካፋ ነበረ ነፍሳትን ስናግዝ የነበረው በአካፋ። እናንተ መታችሁ ግን የወንጌል ማነቆ ሆናችሁ። ግን ከዛ በኋላ ግን እንኳን እኛ እንትን ልናደርግ አይደለም ከኛ እናንተ ጋር የሚሄደው ሰው ወደ ቀኝ ኪስ ስለሆነ እኔ ችግር የለም ብዬ ነው የማምነው። ወደ ኦርቶዶክስ የፈለሰው ህዝብ ግን ቆርጣችሁ ለጥፉት። ይሄንን መዓት ሰው ነው የሄደው። ለምን ከተባለ እናንተ ይዛችሁት የመጣችሁት ጣጣ፣ እናንተ ይዛችሁት የመጣችሁት ጭቅጭቅና እንትን ማለት ነው ለወንጌል እንቅፋት። ዜድዬ ልበል ብዬ ነው ጨርሻለሁ። ትርፍ የለውም። አሁን እኔ ግን ሞዴሬተሮች ምን መሆናችሁ ነው እንዴ? እኔ ተኛለሁ ሰው አታስገቡ እያልኩኝ የሰው ታስገባላችሁ እንዴ? ሰው ብታስገቡም እኮ እኔ አልሰጥም እንዴ? ሌሊት ነው እኔ ጋር 9 ሰዓት ጌታ አስበለጠኝ ታውቃለህ። ቆርጠሽ ላኪላቸው ስትመጣ ገና አሁን አየኋትና እንኳን ከጨርስኩ በኋላ ሆነ እና ክሊር ያድርገው። ግን ይሄኛውን ከፔንቴኮስታል ወደ ሉትራን ያልኩትን እኔም ልጠይቅ። አትናገርም። ከፈለገ አኩርፈኛ አትናገርም። አንድ ጊዜ ክሊር ያድርገው። አታስገቡ እያልኳችሁ ለምን ብታስገቡት? አሁን ከእሱ ጋር ልታጣሉኝ ነው? ሞዴሬተሮች ምንድን ነው ሰው እንዲናገርላችሁ ነው የምትፈልጉት? እኔ እዚህ ጋር አለው እኮ ማንም ሰው መናገር አይችልም። በተፈጠረው በአንዳንድ ነገሮች ጥሩ ነገሮች እንዲሆኑ ነው የምንነጋገረው። ነግቷችሁ ነው? እሺ ዴቪዬ ሂድ። እኔ ነገሮች እንዲስተካከሉ ነው። ሂድ። ክሊር ላድርገው። እዚህ ውጭ እንደምታውቁት ከኢትዮጵያ መካነ ኢየሱስ የነበሩ ሉትራን የነበሩ እዚህ ውጭ በሚመጣበት ሰዓት አንድ ላይ ነው አይደለ? የኢትዮጵያ የወንጌል አማኞች ክርስቲያን ቸርች ተብሎ አንድ ላይ ነው ብዙ ስቴት የሚደረገው ማለት ነው። ከመሰረተ ክርስቶስም የመጣ ከመካነ ኢየሱስም የመጣ ከሙሉ ወንጌልም የመጣ አንድ ላይ ነው የሚደረገው። ይህንን ታውቃላችሁ። እዚህ ውጭ ማለት ነው አብዛኛው የራሳቸው ዲኖሚኔሽን ይዘው አሁን እንትን ያለ አለ። ነገር ግን አብዛኛው ስቴት አንድ ላይ ነው። ከኢትዮጵያ የሚመጡት በሙሉ አንድ ላይ ነው። ይህንን ትምህርት ማስተማር ከጀመርን በኋላ ስለ ሳክራመንት በተለይ ያኔ በጣም ማስተማር በጀመርን ጊዜ የዛን ጊዜ ብዙ ሰዎች ደውለውልናል። ኢትዮጵያ መካነ ኢየሱስ የነበሩ እዚህ ደግሞ አንድ ላይ ሲያመልኩ የነበሩ ሳክራመንት ለካ መውሰድ የለብኝም ለካ መውሰድ ያለብኝ ኮንፌሽናል የሆኑት ጋር ነው ብለው ደውለውልን እንትን አድርገዋል። ወደዛ ጆይን ያደረጉ አሉ ነው። አስቀድሞ መካነ ኢየሱስ የነበሩ ኢትዮጵያ እዚህ ሲመጡ ግን አንድ ላይ ሲያመልኩ አንድ ላይ ሳክራመንት እንትን ሲሉ የነበሩ የመካነ ኢየሱስ ልጆች ማለት ነው። እነዛ ያንን ሳክራመንት ትምህርት ካስተማረን በኋላ እነዛ ሰዎች ከዛ ህብረት እንትን ብለው ወደ ሉትራን ቸርቾች ሄደው ያንን ሳክራመንት እዛ መካፈል ጀምሯል። በጣም ብዙ ልጆች እዚህ ቲክቶክ ላይ የሚገቡ ራሱ በጣም ብዙ ልጆች ማለት ነው የመካነ ኢየሱስ ልጆች የነበሩ ኢትዮጵያ እዚህ ሲመጡ ግን አንድ ላይ ሲያመልኩ የነበሩ ማለት ነው። እነዛን ነው እያልኩ ያለው። መልካም እሺ። አሁን ኦግስበርግ ነው ስለቆየ። ከዛ ኦግስበርግ ይናገርና እኔ ጋር ሊነጋ ነው ስራ ገባለሁ። ቅዱስ እታች መናገር ፈልጋችሁ
እንትን ያልኳችሁ ልጆች መረዳት አለባችሁ። እሺ እኔም መተኛት አለብኝ። ለዛ ነው። ያለበለዚያ ስራ እዚህ ያለንበት ሀገር ታውቁታላችሁ። እንዳትቀየሙ። ካርሎስ እሺ ሂድ ኦገስበርግ። እሺ አስቹ ተባረክ። ሰላም ብያለሁ ሁላችሁንም። ሰላም ክርስቶስ ከእናንተ ጋር ይሁን። አሜን አሜን። ሰላም ይብዛልን። አሜን። አስቹ ከምንድነው የምጀምረው? መጀመሪያ ዜድ ሲለው ከነበረው ነው የምጀምረው። ትናንትና እንግዲህ ቤት ተከፍቶ ነበር፣ ሀኒቾ ቤት። ስንቴ እንደወረደ የነበራችሁ ሰዎች ታውቃላችሁ። ይኸው እሱም እዚህ አለ። ትናንትና ሀኒቾ ቤት የነበራችሁ፣ ሀና ሉትራን ቤት የነበራችሁ ዜድ ስንቴ ከገስት እንደወረደ ታስታውሳላችሁ። ያም ደግሞ ምንድነው ሲያደርግ የነበረው? ጥያቄ ይጠይቅና ይወርዳል። ስንመልስለት ቁጭ ብሎ አይሰማም። ይሄ ደግሞ ከባድ ንቀት ነው። እንደ ንቀት ነው የማየው። ለምን ጊዜ አጥፍተን ነው የመጣነው በዛ ሰዓት። እሱ ግን ሲያደርግ የነበረው ምንድነው? ስራ ላይ ነኝ እያለ ኮመንት ላይ ነበረ። ስራ ላይ ነኝ እያለ ቪዲዮ ሪከርድ ሲያደርግ ነበር። ናና አውራ ስንለው ሊያወራን ፈቃደኛ አልነበር። የሚፈልገው ያቺን ጋቹ ሞመንትን ያቺን ተናግሮ ቪዲዮ ሪከርድ አድርጎ መውጣት። ያመጣውን ኤቪደንስ እንኳን አብረን እንድናየው እንኳን ፈቃደኛ አልነበር። ስለዚህ ይሄን ነው ዛሬም እየደገመ ያለው ዛሬም ይሄን ነው ሐሳብ። ትናንትና በደንብ አይተናል። ያለውን እንኳን ለመስማት ፈቃደኛ አልነበር። ይሄ በጣም ትልቅ ንቀት ነው። እኛ እያናገርን ትቶ መውረድ ማለት፣ ላለማናገር ፈቃደኛ መሆን ማለት ይሄ ትልቅ ዲስሪስፔክት ነው። ትልቅ ዲስሪስፔክት። አቤላ የተናገረውን እንኳን ለመስማት እንኳን ቆርጦ ያወጣውን ፓርት እንኳን በትክክል ምን ማለት እንደሆነ ከማስረዳት ይልቅ ፖለቲክስ ነው ያደረገው፣ ወይም ደግሞ ከገደል ጋር አምጥቶ ለማገናኘት ከወንጌል ጋር ለማገናኘት ማምጣት ማለት ሐሳቡ ምን እንደሆነ ግልጽ ነው። ቅድም ዴቭን ብሏል። ወንጌል የምትሉ ከሆነ አስቹ ይሄ ፊት ለፊት ነው መነግራችሁ። ወንጌል ብላችሁ ከሆነ እየሰራችሁ ያላችሁት እዚህ ቲክቶክ ላይ ህይወታችሁም ወንጌል ይስራ። አፍ ብቻ ምንም ጥቅም የለው። አፍ አይደለም ይሄን ሁላ ትውልድ ወደዚህ ያመጣ ወደ ጌታ ያመጣ አፍ፣ የአፍ ንግግር አይደለም ህይወት ነው። ህይወታቸው ስለተለወጠ ነው ወደኛ እየመጡ ያሉት፣ ወደ ጌታ እየመጡ ያሉት እንጂ አፍ ምንም ጥቅም የለው። ማንም ይናገራል በአፉ፣ ማንም ህይወት አለ ብሎ ያወራል። ግን ህይወታችን ካልተናገረ፣ ህይወታችን የማያሳይ ከሆነ ማን ያጨበጭብልናል? 10 ሰው 50 ሰው 100 ሰው ስላመጣ ህይወቱ ላይ ካልተሰራ፣ ለውጡ ላይ ካልተሰራ ምንድነው ጥቅሙ? አሁን ሉትራን ወንጌል አልሰሩም፣ ስለ ወንጌል አያወሩም፣ ስለ ክርስቶስ አይናገሩም። ማን እንዲያጨበጭብልን ብለን ነው? ከሰው ጭብጨባን ፈልገን ነው የምናደርገው? ያንን ዴቭ ብሎታል። መሬት ላይ እየሰራን ነው በደንብ። ልጆችን ከቤተ ክርስቲያን ጋር ነው የምናገናኘው። ወደኛ የሚመጡትን ወደ ቤተ ክርስቲያን የሚመለሱትን ከቤተ ክርስቲያን መሪዎች ጋር ነው የምናገናኘው። የኛ ስራ ያ ነው፣ በቤተ ክርስቲያን እንዲታቀፉ ማድረግን። ማንም እንዲያጨበጭብልን፣ ማንም ኮንፊደንስ እንዲሰጠን አይደለም ወደ ቲክቶክ የመጣ። ወንጌል እንደዚህ አይደለም ይሰራ። የትም የሚያደርሰን ጉዳይ አይደለም። የትም የሚያደርሰን ጉዳይ አይደለም። ወንጌል ምን ሰራ ከሆነ ከቅንነት እንስራ። ለጭብጨባ ለታይታ ሳይሆን በቃ እውነቱ እንዲገለጥ እንስራ። አዎ ኤርሚያስ በደንብ እየሰራ ነው። ገድላት ላይ ብዙ ሰርቷል። አሁንም እየሰራ ነው። ጥሩ ነው። ያንን ሰፖርት እናደርጋለን። ያንን ኮንሲደር እናደርጋለን። ግን ደግሞ እኛ የምንሄድበት መንገድ አለ። ኦገስበርግ 30 ሰከንድ ስጠኝ። አንተ ወጣትን አሁንም እንዲቆረጥ አልፈልግም። የተናገርክበት ሞቲቭ ይገባኛል። ለምሳሌ ህይወት ይታይ ካልክ በኋላ ለዛ ነው እኛ ጋር የሚመጡት የሚለው አጠቃላይ ለማለት አስበህ ይመስለኛል እንጂ እኛ የተሻልን የሚል ነገር እንዳይወሰድ እዚህ ላይ የምታስተካክለው ነገር ካለ ላይ ነው ያልኩት። እሱን ምን ለማለት ፈልጌ ከዚህ በፊት ወንጌል አማኝ ውስጥም ያሉ ያው በኢትዮጵያ አጠራር ጴንጤ በሚባለው ወንጌል ሲሰራ ኦገስበርግ ይሰማል ወይ? ውረድና እንደገና ገባ። መጨረስ አለበት ይሄ ወጣት። እሺ እኔ ስለማላየው ሞዴሬቶች አስገቡት።
እኔ ዛሬ ምን እንደሆነ አላውቅም። እንትኑ እኔ አይታዩኝም። አውግስበርግ የእንትን ላክ ተፈጸመ ካርሎሴ ዛሬ ይቅርታ አድርጉልኝ። እሺ አሁን እኛ ጋር በጣም ሌሊት ሊሆን ነው። ነገ በደንብ ይህንኑ እንትን በቀን ላይ በደንብ አብረን እናወራበታል። እንዳከፍቱ ግን ሮም አሁን እኔ ከዘጋው በኋላ እንዳትከፍቱ፣ ሩም እንዳትከፍቱ። እሺ አብሬ እኔ ባለሁበት ነው የምንከፍተው። እስቲ አስገቡት። ዴቪ ይታያል፣ ይታያችኋል እናንተ እንትን ላይ ያለ ዜዶ ይታያቸዋል። ኦግስበርግ አይታየኝም። ቼክ ለማድረግ ሞክሬ ነበር አንስቼ ለማየት አልታየኝም። ገስት ላይ የለም። አራቱ ግን ይታዩኛል። ሌሎቹ ኔትወርክ ነው ያስቸግረው። ስልኩ ወይ ኔትወርክ ይሆናል ወይም ቻርጅም ጠፍቶበት ሊሆን ይችላል። ኤኒዌይስ አስችዬ በቃ ተባረኩ። እኔ ጋር 3 AM ሆነ ኦልሞስት ከሌሊቱ 9 ሰዓት ማለት ነው። ልክ ነው። እኔም ልተኛ። የሰማነውን በልባችን ያሳድርልን። በንግግር ያ የወንጌል ጊዜ ግን እንዲመለስ ግን ጸሎቴም ነው ምኞቴም ነው። አንዴ በንግግር ጌታ ኢየሱስ ይባርካችሁ። ደህና ደሩ። እሺ ቆይ ከመውረድ በፊት በንግግር ደህና ደሩ። ተባረኩ። እሺ ዴቪዬ አንተ ወይ የእሷ እሺ ቆይ እሷ ወግዬ ሳትናገር እንትን እንዳይል ዜማ ግን ከይቅርታ ጋር ባልሰጥ ቅር አይልም አይደለ? እንድተኛ ለግን ለወግዬ ልስጥ። ወግዬ አለሽ ወይ? አስቹዬ ቅድም ያልከኝ ለካ ይሄ አሁን አወኩኝ። እና እኔ እንደው እንደ ታላቅ እህት ይህንን ነበር ቅድም እኮ ምከሪ ብዬሽ አልገባኝም። ዘለሽ እኮ ነው፣ ለዛ ነው። አይ አልነበርኩ እኔ አሁን እንዲህ አይነት እንትኖች ጋር መግባት ትችያለሁኝ፣ ምንም ጥቅም ስለሌላቸው ማለት ነው። እና እንደው ወደኋላ ወደ 3-10 ዓመታት ጋር ብትሄዱ ይሄን ያህል የተከፋፋና መለያየትን እኔ እጅ ለእጅ ተያይዘን ክፍለ ሀገር ለክፍለ ሀገር ማን መካነ ኢየሱስ መሆኑ ማን ሙሉ ወንጌል መሆኑ እስከማይታወቅ ድረስ ማለት ነው ወንጌል ሲሰራ ነበር። እና አንዳንድ ጊዜ እንደው አፕሪሺየት እንኳን መደራረግ ደግሞ እስቲ እንልመድ። እኔ መካነ ኢየሱስን ትልቅ ክብር ምሰጣት ቤተክርስቲያን ናት። ሙሉ ወንጌልንም እንደዛ። በድሮ ጊዜ የነበሩ አባቶች እኮ በጣም እኔ እንጃ በቃ በስለዋል እና ወንጌልን ትኩረት አድርጎ እጅ ለእጅ ተያይዞ ወንጌል ተሰርቷል። አሁን ይሄ የምንተዋወቀውን ልዩነት እያነሱ እዚህ ጋር እንትን ማለት ከወንጌል አያዘገየንም ይሆን? ደግሞም ጌታ ኢየሱስ በመጣ ጊዜ እኮ 39 መጽሐፍ የያዙ ኮንሰርቫቲቭ የሆኑ ቡድኖች ነበሩ እኮ እነ ፈሪሳውያን፣ እነ ሰዱቃውያን፣ ቀናተኞች ምናምን እና አንዳቸውንም ጌታ ኢየሱስ አፕሪሺየት ሲያደርግ አናይም። ልክ ስላልሆኑ አይደለም፣ እንደውም የሚያስተምሩትን የሚናገሩትን አድርጉ ምናምን እያለ ማለት ነው። ከዮሐንስ ጋር ነው እንግዲህ ዮርዳኖስ ተጠምቆ በምድረ በዳ የሚጮህ ሰው ድምፅ በቃ ምን ብዬ ልጩህ የሚለው ትክክል እሱ ክርስቶስ ምንድነው የእግዚአብሔር በግ ምናምን ብሎ በጣም ከእግዚአብሔር መንግስት ሀሳብ ጋር የተግባባው መጥምቁ ዮሐንስ ብቻ ነው። እና እንዳንከስር ግን ዝም ብለን አንዳንዴ ኮንሰርቫቲቭ ሆነን አባቶቻችን የሩቁን አባቶች አይደለም እኛ እንደ ኢትዮጵያዊ አውድ ነው የምነግራችሁ። እና እኔ አንዳንዴ ኪሳራ ነው የሚሰማኝ እዚህ ጉባኤ ላይ በቃ ማን ይሄ ቲክቶክ መንደር ላይ ያለው መሬት ኖሮ ቢሆን ከባድ ነበር የሚሆነው ወንጌል ስራ። እና ኧረ እባካችሁ ምንም የማይጠቅም ነው እኮ በቃ ምንም በቃ የራሳችንን መልክ ከሆነ የምፈልገው እዛው አጥቢያ ላይ አለ እኮ ድሮም አለ። ግን እጅ ለእጅ ተያይዞ በክርስቶስ ኢየሱስ የማዳን ስራ ላይ እንዲህ ፌሎ ላይ ነው ያደግነው። እኛ እኮ ፌሎሺፕ ላይ አድገናል። በቃ ልዩነታችንን ማያሳውቅ በጣም አንድነትና የወንጌል ስራ በኢትዮጵያ ምድር እኔ ራሴ ያየሁት ብዙ ትልልቅ
የወንጌል አዝመራ ተሰርቷልና እንደው ለማን ተብሎ ነው ለምን ተብሎ ነው ይሄን ያህል ጭቅጭቅ ሁሉ ጊዜ እንደ አዙሪት ወደዚህ ነገር? እኔ ያው ሰልችቶኝ አስቱዬ አልገባም ብዙ ጊዜና እባካችሁ ልዩነታችንን በአጥቢያዎቻችን እናርግና መሰረታዊ እኔ አሁን ቅድም እንኳን የሞከርኩት አንደኛ ቆሮንቶስ 11 ይዤ ወንጌል መስበክ እንትን ዳይቨርት እናደርጋለን ብዬ ነበር። እሱ ስለሆነ እውነቱ ማለት ነው። እና እንደው በእግዚአብሔር መንግስትም የምናፍርበት እንዳይሆን ጊዜው በጣም እየሄደ ነው፣ የሚጠፋው ህዝብ በጣም እየበዛ ነው እና እንዲህ ተከራከሩልኝ ብሎም አላከንም። ወንጌል ስበኩ ብሎ ነው የላከው እና እንደው በጣም የምታከሩም እዛው አጥቢያችሁ ላይ አክርሩ፣ ወይም ደግሞ እዚሁ ፕላትፎርም ላይ ያንን የሚፈልጉ ሰዎችን ብቻ ብታስተምሩና ወንጌልን ርዕስን ወደ ተልኳችን ብንዞር ጥሩ ነው። በፔንቴኮስታልም በሉትራንም በመካነ ኢየሱስም እኔ ምስክር ነኝ፣ ብዙ ሰው ምስክር ነው። ወንጌል ስርጭት ወንጌልን ሰርተን ያው አለ አንዳንዴ ድብድቡም ያኔ ከመረብ ወደ መረብ፣ አሁን ደግሞ ኦልሞስት የኢትዮጵያ ቤተክርስቲያን የጋራ ምዕመንም ነው ያለው እና በዚህ እኔ ቅር አይለኝም። በቃ መሰረቱ ክርስቶስ ኢየሱስ ማዳኑ ላይ መሰረት ያደረገ ድነትን ስለሆነ እንደው በቃ ድነትን የማይነኩ ነገሮች በጣም ቦታ ያዙና እንደው እኔ ያሳፍረኛል በጣም እንደው ቁጭ ያልኩት እንደው እቺ ሳላወራ እንዳልወጣ ብዬ ነው እንጂ ለኔ ይሄ ትልቅ ነገር አይደለም። ለአጥቢያ ለየአጥቢያዎቻችን ትልቅ ነገር ሊሆን ይችላል። ከወንጌል ማዳንና ከወንጌል ስራ ጋር ግን እንደ አንዳችን ደግሞ እስቲ ከዚህ በኋላ ገልብጠን አፕሪሺየት መደራረግ። አሁን ገድል ላይ የሰራውን ሰው ጌታ ኢየሱስ እንኳን ሊገስጽ ሲል ለሰባቱ አብያተ ክርስቲያናት ከጥሩ ነገር ከጥሩ ጎን እንደ መቅረዝሽን አነሳለሁ ሊላት እንኳን ኤፌሶንን እኮ በቃ እኔ የምጠላውን ጠልተሻል ምና እንዲህ አይነት አፕሮች እኛ ኢትዮጵያ ማን ከለከለን? እና እንደው ባካችሁ ወደ ወንጌል ተባረኩልኝ። ይሄ የማይፈታ ጭቅጭቅ ስለሆነ ወደ ሲመጣ እንደው አንዳችንን በቃ ካልተቀበልከኝ ለምን ሰደብከኝ ስለምን ትላላችሁ? በቃ ልንሰደብ ነው የመጣ ነው። በቃ ታዘው የሚተውም ነገር አለ። ምንድን ነው እንደዚህ ማክረር? ተልኳችንን የመዘንጋት ይመስለኛል። አይመስላችሁ? ተባረኩ። ተባረኪ። የወግየዋ የእናት ምክር የአገልጋይ ምክር ስሙ። ቢያንስ ከ30 ዓመት በላይ ማለት ነው በትንሹ። እሺ ኦግስበርግ እየጨርስ እንዳትወጡ ወጣቶቹ። ቆይ መልእክት ስላለኝ ሁላችሁም እዚሁ ሆኑ እንዳትሄዱ። ኦግስበርግ ሂድ አንተ ጨርስ። ኔትወርክ አስወጥቶ ነው አንተን። ይሁን ችግር የለውም። ኔትወርክም ከሆነ ግን ሀሳቤን ሳመራይዝ ላርገው። ትናንትና ቅድም ስለው እንደነበረው መጥቶ ነበር ዜድ። ጥያቄው የነበረው ዮሐንስ 6 ላይ ነው መጀመሪያ። አንደኛ ቆሮንቶስን ያመጣው መጨረሻ ላይ። ቅድም ግን ሲል የነበረው አንደኛ ቆሮንቶስ ላይ ነበር ጥያቄ ሲል ነበረ። ዮሐንስ 6 ላይ ጌርሳም በተናገረው ቪዲዮ በሰራበትን ጉዳይ በሱ ላይ ማስረጃ ይዤ መጥቻለሁ ብሎ ነው የገባው። ስለዚህ እኛ መልስ ልንሰጠው ስንል እየወረደ ነበር። ይናገራል እሱ ከዛ ይወርዳል። ልንመልስ ስንል አይቀመጥም። ትናንት የነበረው ይሄ ነበር። ስለዚህ ቅድምም ውሸት ነው ስለ የነበረው ይሄንን ነው። እሱ የፈለገው በቃ ያቺ ሪከርድ አድርጎ ለመሄድ ነው የመጣው። የነበሩ ሰዎች ላችሁ አላያችሁ ትናንት ምን እንደነበር ያየ ሰው ይናገራል። ስለዚህ ለምንድን ነው የምንወሻሸው? የሆነ ሰዎች ከሆነን አገልጋዮች ሆነን ለምን እንወሻሻለን? ለምን እኛ መልስ መስጠት አንችልም ነው ወይስ እነሱ ብቻ ተናጋሪ ታሪ ብቻ ናቸው? ለምን ነው ባላንስ ማናረገው? ቁጭ ብሎ አይሰማ። ይሄ እንደ ታላቅም የማይጠበቅ ነው እንደ ሀገር። ስለዚህ ትናንትና ብዙ ሰዓት ቁጭ ብለናል። እሱን ጥበቃ ይጠይቃል፣ ይወርዳል። የኛም መልስ አይሰማ። ማስረጃዎች ደግሞ በትክክል መዝነን አሳይተናል። ከሉተር ትምህርት እንዳልወጣ በማስረጃ አሳይተናል። ያንን ስናሳይ አልነበረም ገስት ግባ ስንለው ዲቤት ካልሆነ ነው ያለው። ስለዚህ እነሱ ተናግረው ብቻ እንዲሰሙ የሚፈልጉ ከሆነ
ይሄ የሚያስኬድ አካሄድ አይሆንም። እዛና እዚህ መወራወር ምንም የሚጠቅመን ነገር አይኖርም። ስለዚህ ሲናገሩ የነበረው ንግግር ነበር። ጌርሳምም ይኸው ትምህርታችሁን ነክቻለሁ መጣችሁ መልሱ ሲል ነበር። ይኸው ቤት ከፍተን ሪፊት አድርገናል። የእሱን ሀሳብ 2 ቀን ሙሉ ነው የገባ ነው በዚሁ ርዕስ መጥቶ። ግን ምንድነው ማድረግ የተመረጠው? የሚፈልጓትን ፖይንት እያወጡ መናገር። ይኸው አቤል ሲናገር ኢንፈሳይዝ አድርጎ ያወራው ልክ ዴቭ ሲል እንደነበረው የሆነ ፖይንት አውጥተህ ቆርጠህ የምታወራው አይደለም። ይሄ ስነ መለኮት ነው፣ ቴዎሎጂን አውጥተህ በቃ ሉትራኑ እንደዚህ ይላል ልትል አትችልም። የፕሬዝዳንታችንን ስም አንስተዋል እነ ጌርሳም። ስለዚህ በጣም በቂ በሆነ ማስረጃ ማቅረብ ያልቻሉበት ርዕስ ሉትራኑ ምንድን ነው የሚረዱት ስለ ዮሐንስ 6 ሉተር ያለውን እንዴት በኮንፌሽናቸው አስቀምጠውታል የሚለውን ሐሳብ ሳይረዳ ነው ፖለቲክስ ሊያደርገው የሞከረው። ዛሬም ሐሳቡ ምንድነው? ከወንጌል ጋር አጋጨው። አቤል ያወራው ሌላ ነው፣ ዜድ ደግሞ ያገናኘው ከወንጌል ጋር ነው። የወንጌል እንቅፋት ሆናችሁብን፣ ይህ እንዳይሰበክ ብለንም አናቅም አንልም። እኛ ትኩረታችን ከመጀመሪያው ብለናል፣ የቤተ ክርስቲያን ማንነት ላይ ነው ትኩረት አድርገን የጀመርነው። እየሰራን የነበረው ያንን። ወደ ቤተ ክርስቲያን የተመለሱትን ልጆች ደግሞ ምን እያደረግን ነው? ከቤተ ክርስቲያን መሪ ጋር እያገናኘን ነው። ከቸርች ጋር ህብረት እንዲያደርጉ እያደረግን፣ እምነት ማጽኛ ያልተማረውን እምነት ማጽኛ እንዲማር፣ ወደ ቤተ ክርስቲያን የተመለሰውን የራሱን እምነት በደንብ እንዲያቅ እያደረግን፣ ለታይታ አይደለም፣ ቁጥር ፈልገን አይደለም። በቃ እውነቱ የገባቸው እንዲቀጥሉ በዛ እውነት፣ እናንተም ደግሞ በዛው እንድትሰሩ። ስለዚህ ይሄ ምንም የሚያነካካንም የሚያጋጨንም ጉዳይ አይደለም። ሌላው ወንጌል አንድ ሳይድ ብቻ አይደለም፣ ወደ ውስጥም የሚያስፈልግ ነው። ለምን በየእሁዱ የምንሰማው እኮ ወንጌል ነው። እሁድ ቆመን የምናነበው ከመልእክት ክፍል ከብሉይ ኪዳን ከአዲስ ኪዳን የምናነበው ወንጌልን። ስለዚህ ለኛም አስፈላጊ ስለሆነ ወደ ውስጥ ይሰራ መባሉ አንዱ ጥቅሙ ይሄ። ለምን ወደ ውጭም ይሰራል ወደ ውስጥም ይሰራል፣ ያ ባላንስ ያደርጋል። ሲቀጥል ወደ ኦርቶዶክስ ብቻ አይደለም የሚሰራው ወንጌል እውነት እንሰራለን ካለ ሙስሊም አለ፣ ጂኦቫ አለ፣ ኦሊሰሶች አሉ። ወደዛ ብቻ እኛ እንትን ለመውሰድ መሞከር ወይም ደግሞ በቃ ወደዛ እናንተ ስላልሰራችሁ ወንጌል አልሰራችሁም ማለት እኔ እንጃ ከባድ እንትን ነው ይሄ የሚሆነው። ለምን በቃ እየተረዳዳን አይደለም፣ እየተግባባን አይደለም። ወንጌል ምንድነው የሚለው ትርጉም ላይ ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። አዎ ቅዱስ ሚስጥራትን ስናነሳ፣ የዘመን መጨረሻ ትምህርትን ስናነሳ፣ ነገረ ክርስቶስን ስናነሳ ካለ ክርስቶስ ማውራት እንችላለን? ስነ መለኮት ላይ ክርስቶስን ሳናወራ መናገር እንችላለን? እውነት እናወራ ካለን በምንም ታምር አንችልም። ከክርስቶስ ነጥለ ስነ መለኮትን ልናወራ አንችልም። ስለዚህ የግድ ኦርቶዶክስ ጋር እንትን ስላለን ያንን ፓርት ብቻ እነሱ የሚሄዱበትን መንገድ ስለሄድን ወንጌል ሰራችሁ መባል ከሆነ አላማው ምንድነው ጥቅሙ ታዲያ? እኛ እዚህ መምጣታችን ለምን ለሌላው ትተን አንወጣ? በቃ አንድ ሩለር ብቻ ካለ ወይም አንድ ሄራርኪ ብቻ ካለ በዛ ለመመራት ከሆነ ለምን እንመጣለን? ይሄም የራሳችን አካውንት ነው፣ እነሱም በራሳቸው አካውንት ነው። ያ የነሱ አገልግሎት ነው፣ ይሄ የኛ አገልግሎት። ስለዚህ ሁላችንም መስመራችንን ጠብቀን ነው መራመድ ያለብን እንጂ በእኔ ስር ካልሆንክ በአንተ ስር ካልሆንክ የሚባል ነገር ጥሩ መስመር አይፈጥርም፣ ጥሩ መስመር አይፈጥርም። ስለዚህ እኛ የመጣንበት ዓላማ ይከበርልን፣ እነሱም እየሄዱበት ያለውን ዓላማ እናከብራለን። ግን የኛን ሐሳብ ደግሞ በትክክል መረዳት ያስፈልጋል። እየተረዱ አይደለም፣ የኛን ጌታ ራት ላይ ያለን ሐሳብ ተረድተው አይደለም እየተናገሩ ያሉት። ትናንትም ያየነው እሱን፣ በጌርሳም ቪዲዮ ላይም ያየነው እሱን። ይሄው ትምህርታችሁን ነካው እያለን የሚጠራን ቃላት አጠቃቀም ላይ ራሱ ልክ አይደሉ። ጌርሳምም ወንድም ዜድም ልክ አይደሉ። ይሄንን ደግሞ አሹ አንተ ቤት መጥቶ ሲናገር የመቆጣጠር ትልቅ ኃላፊነት አለብህ። እየመጣ እንደፈለገ ተናግሮ ይሄዳል። ከዚህ በፊትም ስንቴ ይቅርታ ተባብለናል በዚህ ጉዳይ፣ ይለፍ ብለን ትተናል። ግን መናገር አላቆምም። አሁን ይሄ አንደኛ አይደለም። እዚህ ቤት ስገባ በዜድ ምክንያት ራሱ በተደጋጋሚ ነው እየገባው ያለሁት። እሱ እንደፈለገ ተናግሮ እየወጣ እሱ እንደፈለገ ሐሳቡን እያስቀመጠ እኛ ያንን ሪፊዩት ለማድረግ በየጊዜው ጊዜ የምናቃጠልበት ምክንያት አይኖር። ለምን አውቆ ኢንቴንሽናሊ ነው እያደረገ ያለው። እማያነስ ከሆነ ይተው።
እንደዛ ብሎ የሚያስብ ከሆነ አይ ግን ይጠቅመኛል እንደዚህ ያደርጋለሁ ከዚህ በኋላ ብሎ የሚያስብ ከሆነ ይቀጥልበት። ግን በኋላ ለምን እንትን አላችሁ ለምን ትመልሱለታላችሁ እንዳትሉ። ለምን አካሂዱ እንደዛ እየሆነ ነው። ተው ቢባልም እምቢ እያለ ነው። እናንተም ዝም የምትሉት ከሆነ እናንተም የምትከፍቱለት ከሆነ ማስቆም ሲገባችሁ እኛን ሲናገር አቤልንም ቅድም ሲናገር የነበረውን ሰምታችኋል። ትልቅ ነው ብላችሁ የምታስቡ ከሆነ አገልጋይ ነው ብላችሁ ሪስፔክት የምታደርጉት ከሆነ በዚህ ልክ እንዳይናገር ማድረግ የእናንተ ፋንታ ነው። ለዚህም በቤታችሁ መጥቶ እንደዚህ ሲናገር ሉትራን የምትወዱ ከሆነ ለመካነ ኢየሱሳውያን ክብር ካላችሁ እንደዚህ አይነት ነገር ማስቆም መቻል አለባችሁ። ይሄ ግልጽ ነው። ለምን ፕሬዝዳንታችን ቃል በቃል ተናግረዋል፣ አስረድተዋል። ይሄ የኛ ማንነት ነው፣ ይሄ የኛ መስመር እንከባበር ብለው ተናግረዋል። ስለዚህ ከላይ ከመጣ መጣ ነው፣ ያንን ተቀብለን ነው የምንቀጥለው። ለምን እኛ ያለው ካልሆነ አይነት አካሄድ ነው እየሄዱ ያሉት እነዚህ። ለምን እኛ የተናገርናት እኛ ያስተማርናት ነገር ነው ቤተክርስቲያን መግለጫዋ ላይ ያስቀመጠችው። አንዳንድ ወንድሞች መግለጫውን ጽፈውታል እስከማለት ደርሰዋል። መግለጫውን ጽፈው ለቤተክርስቲያን መሪዎች ነው የሰጡት። የነሱ እጅ አለበት ሁሉን ነገር ፖለቲሳይዝ ለማድረግ በቅንነት እንኳን ምን እንደሆነ እንኳን ለመረዳት አይፈልጉም። ስለዚህ እንዴት ተሸነፍን እንዴት እንደዚህ ሆነ የማለት አካሄድ ነው የሚመስለው። በቃ ዳሜጅ ኮንትሮል እያደረጉ ነው የሚመስል። ስለዚህ ትናንትናም አስቹ እውነቱን ነው እየነገርኩ ያለሁት። ይኸው አይተዋል። ትናንት የነበሩ ወገኖች 3 ነው የወረደው። ቪዲዮ ሪከርድ እያደረገ ነበር። የዛኔ እኛ ስንመልስ እላይ አይቀመጥም። የሚፈልገውን ብቻ ጠቅሶ ተናግሮ ይወጣል። በቪዲዮ አሳይቶ ከዛ እሷን ይዞ መውጣት ነው የፈለገው። ስራ ላይ ነኝ ይላል፣ ግን ቁጭ ብሎ ኮመንት ሲጽፍ ነበረ፣ ሲያየን ነበር። ጌርሳምም ነበረ በፌክ አካውንት። ስለዚህ ለምንድን ነው የምንወሻሸው? በቃ ለምን ይሄን ያህል መሸናነፉ አስፈለገ? ክርስቲያን ነን ካለ የእውነት ሰዎች ነን ካለ ለምን እንደዚህ ያደርጋል? አሁን ደግሞ እናንተ ቤት መጥቶ እንደዚህ ለምን ይናገራል? አቤልን ለምን እንደዚህ ማሳጣት ፈለገ? ከዚህ በፊት ከሱ ጋር ስለተነጋገሩ ያንን ቂም ይዞ ነው የሚመስለው። ስለዚህ አቤላ የተናገረው በዛ ኮንቴክስት አይደለም። ሙሉውን ከፈለጋችሁ ቪዲዮን አውጥተን እናሳያችኋለን፣ በደንብ እናሳያችኋለን። የነበረ አቤል ምን ሲናገር እንደነበረው እነሱን አልተናገረም። እነ ኤርሚያስን ሲናገር የነበረው ቆርጣችሁ ስታመጡ ቡክ ኦፍ ኮንኮርድ ላይም ስታነሱ ዝም ብላችሁ ልክ እሱን እንዳወጣችሁት አንድ አውጥታችሁ የምትናገሩት አይደለም። ይሄ ትልቅ ጠለቅ ያለ ሐሳብ ነው። ዮሐንስ 6 ስታነሱ ብዙ ነገር ይነሳል። ስለዚህ እናውራ፣ ዲስከስ እናድርግ ነው ያለው። ቆርጣችሁ ከምታወጡ አንድ ቦታ ላይ ቆርጣችሁ ከምታወጡ እናውራ፣ አስፈታነው እናውራ ነው ያለው እንጂ እነሱ ገድል ላይ እየሰሩ ስለሆነ በቃ እሱ ብቻ ነው እነሱ አካሄድ፣ ስለዚህ እሱ ሪስፔክት አናረግም የሚል ሐሳብ አይደለም ያስቀመጠው። ስለዚህ የነበረ ሰው ይረዳዋል ምን ማለት እንደፈለገ። ግን ዜድ ለመውሰድ የሄደበት አካሄድ በቃ ፖለቲክስ ነው ያደረገው። ቀጥታ ሄዶ ከወንጌል ጋር ነው ያጋጨው። ያ አይደለም የአቤል ኢንቴንሽን። ትናንትም እኛ ስናወራ የነበረው እንደዛ አይደለም። ትናንት የነበረው ዮሐንስ 6 ላይ ነበር። በኮንፌሽናችን በሉትራን አባቶች በቤተክርስቲያን አባቶችና በእኛው ኢትዮጵያ ውስጥ ባሉ ቄሶች ምንድን ነው ዮሐንስ 6 ላይ ያለው ሐሳብ ከሉተር የራቀን ሳንሆን አውግስበርጌ ይሄ በጣም እየመሸ ነው። አጠቅለል አድርግና ከዛ ነገም እንቀጥለዋለን። ምንም ችግር የለውም። ሁላችሁንም መተን ትቀጥላላችሁ እና ዮሐንስ 6 ላይ ነበር ትናንት የነበረው። ከአባቶችም እያየን ነበረ ትናንትና። ያንን ነበረ ትናንትም ስናሳየ ነበረው እንጂ እሱ እንዳለው አንደኛ ቆሮንቶስ ላይ አልነበረም ትኩረታችን። በኋላ እሱ ሲገባ ነው ያው ኢታራት ላይ ትንሽ ክርክር የነበራቸው ከኢዮሲ ጋር እንጂ ሐሳባችን የነበረው ዮሐንስ 6 ላይ ነው እንጂ ኢቭን የገድላትን ጉዳይ የቲክቶክን አገልግሎት የወንጌልን አገልግሎት አይደለም የትናንት ኢሹአችን የነበረው። ስለዚህ ልል የነበረው ይሄንን ነው። ለምን ያው ቅድም ገብቶ ሲናገር የነበረው ልክ ስላልሆነ ውሸትም ስለነበረ ያንን ለመናገር ነው። አመሰግናላችሁ። ተባረኩ። እሺ ተባረክ ዜማዬ። እሺ 2 ደቂቃ ሁሉም ሰው እህት ነሽ ብለዋልና ትናገር ብለዋል። ተናገሪ።
አያስቺ በቃ ተኛ፣ ችግር የለውም። ነገ ይቀጥላል ስላልክ ነገ እገባለሁ። አይ እንዴ 2 ደቂቃማ በተተንፍሽ ችግር የለም። ያ ሁሉ ወጣት ይበል እኔ ማለት ከመጀመሪያው ያው አንተ ላይ ማዘኛለሁ ከመጀመሪያው ብዬ ስል እኔ አሁን እነ ዳዊት ሲያወሩ ቁጭ ብዬ የምሰማ ሰው ምናምን አልነበርኩም። በቃ እነሱ ሲገቡ ለምሳሌ እነሱ ቤት ገብቼ ማላቅም ልሰማቸውም ከማልፈልጋቸው ሰዎች መካከል አንዱ ነበሩ። ግን ደግሞ ድንገት ወንድሞች እነ ቃሌ እነ ኤቢ እነሱ ሲገቡ እነሱን ተከትዬ ምናምን እገባ ነበር፣ ያው በተፈጠረው ነገር ማለት ነው። ግን እርቁ ሲወርድ እኛ ከስር ሆነን የምንሰማኛ በጣም ችላ ብላችሁናል። ሁሌ ከስር ሆነን የምንሰማ እኛ ምንም እንትን አላላችሁንም። ያው ስትታረቁ ወንድሞች እኛ ከስር ሆነን በጣም በቃ አዝነናል። በጣም ልባችን ተሰብሮ ነበር። በተለይ ደግሞ ዴቭ ባወራው አሁን ወደኋላ መመለስ አልፈልግም፣ ግን ያን እኛንም አካታችሁም ቢሆን ኖሮ እነሱ በግል በተቀያየሙት ነገር ሲታረቁ እኛም ገብተን ቢሆን ኖሮ አሁን ደጋግሞ አይነሳም ነበር ያንን ነገር። አሁንም ግን ወደኋላ መመለስ አልፈልግም ብዬ ስል በቃ ያኔ ነገሩ ያልቅ ነበር ብዬ ነው ማስበው። ግን ያንን ነው የጎዳን። ከመጀመሪያም በቃ የመጣበት ነገር ልክ አልነበረም። እኛን ደግሞ ከስር ሆነን የተጎዳን እኛ ምንም ማንም በቃ ሁሌ ያው ገስት ላይ ስለማንወጣ ከስር ሆነን ስለምንሰማ በደረሰብን ነገር ሁላችሁም እንትን ብላችሁናል ነው የኔ ሀሳብ። እሺ ችግር የለውም ገብቶኛል ያንቺ ሀሳብ። እሱን እኮ ገና አልፈታንም። እሱ እኮ ገና በላይ ችግሮች እየመጡብን እንጂ ገና ፕሮግራም ይዘንለታል እሱ ሁላችንም ማለት ነው። አሁን ለዛሬ እዚህ ላይ ይብቃ። ታች ቴሌኮም ተፈጸመ፣ ካርሎሴ እና ሌሎችም እነ ተምዬ ሁላችሁም ወጣቶች ሩም እንዳትከፍቱ ዛሬ አሁን በዚህ ላይ ባወራነው ነገር ላይ ነገ እኔ ራሴ ቀን ላይ ሩም ከፍቼ ወይም እናንተ ጋር ወይም እኔ ባለሁበት ብቻ ሀሳባችሁን ትገልጣላችሁ። ምን እናደርጋለን? ይደመደማል ማለት ነው። በቃ ይደመደማል። ምንድነው መደምደም ማለት? ወደ ጎን መተኮስ። ትራዲሽኖቻችን ለምሳሌ ሪፎርሜሽን ላይ አንተኩስም፣ ወደ ጎን። ፔንቴኮስታል ላይ አንተኩስም፣ ሉትራን ላይ አንተኩስም፣ ወደ ጎን ያቆማል ማለት ነው። ዋና በሆነ ጉዳይ ላይ ተመልሰን እንደ በፊታችን መሆን አለብን። ያለፈውን እንተዋለን። በቃ ያንን ፕሮግራም እናዘጋጃለን። አሁን ዜማ እንዳለች ታች ሆናችሁ ሼር ስታደርጉ ምን ስትሉ ስታዝኑ የነበራችሁ ልጆች ይገባናል። እሱ አላለቀም፣ አሁንም እንደተጠበቀ ነው። ያው ዲቪዬም አለ እና እሱን እናዘጋጃለን። ሁላችንም እርቅ አድርገን የበደለ ይቅርታ ይጠይቃል ፊት ለፊት ላይ ማለት ነው እና ያኛውን እንዳለ ነው። የሩም ዛሬ እንዳከፍቱ በዚህ ጉዳይ ላይ እኔ ነኝ ከኔ ጋር አብረን ነው የምንጨርሰው። ታላቃችሁን የማትሰሙ ከሆነ ግን በቃ አትወዱኝም ማለት ነው እና በዚህ ጉዳይ እንዳከፍቱ ወንጌል ስበኩ፣ ዘምሩ። ይህንን ጉዳይ ግን አብረን በጋራ ነው በቃ እዚህ እንዲያልቅ ነው የምፈልገው። አይ ማንም ሰው እንዳይከፍት፣ ከከፈታችሁ በጣም ቅር ይለኛል። በቃ እንዴ ታዲያ ታላቅ ወንድማችሁን ካልሰማችሁማ ምን ዋጋ አለው? ዓላማው እኮ አንድ ቦታ ተከፍቶ 10 ቦታ እንዲከፈት አይደለም እኮ ነገሩ እንዲጠፋ ነው። ያለበለዛማ ይህን የሚያክል እንቅልፋችንን አተንማ ምን ዋጋ አለው? ያለበለዛማ። ስለዚህ ነገ ሁላችሁም ነገ ትናገራላችሁ። እኔ ባለሁበት ተባረኩልኝ። መልካም ቀን ይሆንላችሁ። ዴቫዬ በጣም አመሰግናለሁ። ገስበርግን በጣም በጨዋነት ታችም ያላችሁ ልጆች በፍቅር ሰምታችኋል። ተባረኩ። በቃ ዕዳ አይኖርብን። ምን አይነት ዕዳ ካለብን የፍቅር ብቻ ነው። ምንም ጥቅም የለውም። ወደ ጎን ምንም ሰውን ብናስቀይም ምን ብንል በቃ እያለፍን እንሄዳለን። አንዳንዱን የምናነሳው ለምንድን ነው? ነገ ያለው ስራችን ላይ እንቅፋት እንዳይሆን ከሚል ነው የሚነሳው እንጂ ባይነሳም ምንም ችግር የለው እና እንደዛ አድርጉ። ሩም ባትከፍቱ በጣም ደስ ይለኛል። ወዳችኋለሁ። ተባረኩልኝ። ዲቪዬ መልካም አዳር ይሁንልህ። አውግስበርግ መልካም ቀን። ዜማችን መልካም ቀን ይሁንልሽ። ሁላችሁም ተባረኩ።
ሄሉዬ ትነግርኛለሽ። እኔም ተኝቼ ሩም የከፈተ ሰው ካለ ትነግርኛለሽ። ማንም ሰው እንዳይከፍት የምትወዱኝ እኮ ነው። በዚህ ርዕስ ማለት ነው። በቃ መልካም አዳር ይሁንላችሁ። እላያችሁ ላይ ከምዘጋ እኔ ወይ ወረዱና ልዝጋዎች። ሄሉ ስትቆጣጠሪዋል የተሜም ሁላችሁም በተለይ ካርሎንና ማነው ሌላ የሚከፍተው ነግሬያለሁ። በሉ ተባረኩልኝ። እግዚአብሔር ከእናንተ ጋር ይሁን። እጁ በእናንተ ላይ ይሁን። ጸጋ ይብዛላችሁ። ሰላም ሁኑልኝ። ሰማያዊውን ነገር የምታሰላስሉ በጎ የሆነውን ነገር የምታሰላስሉ ይህ ልባችሁ ያዘነ ተከፍቻለሁኝ፣ አካል ተጎድቷል፣ እነ ከሌ ደግሞ በዚህ አቅጣጫ ልባቸው ተሰብሯል ብላችሁ የምትሉ ልጆች በሙሉ እንደዛ ሆኗል ብለው የምታስቧቸው ልጆች መርቁ፣ ባርኩ፣ መዝሙር ዘምሩ፣ ወንጌል እንስበክ። መልካም ይሆንላችሁ። ተባረኩ። 3 2 3 2 3